አሁን እርሶ መሪጌታ ነው አይደለ? ነው መሪጌታ የነበሩ ነው። በፊት መሪጌታ ነበሩ። አሁን መሪጌታነቱን ትተዋል። ልሂድ ብዬ ብልም አይከፍሉኝም፣ ደብድበው ነው የሚያባርሩኝ። እንዴት ጉቦ አልከፍልም አለ። አሁን በራሴ ነው የምኖረው። ጉቦ የሚከፍል ነው የሚገባው እዛ። ምን ማለት ነው? አልገባኝም። አናስከፍልም ካሉ ይምጡና ይከራከሩኝ። እኔ ምክንያቱም ማትሰነድ ያለኝ ሰው ነኝ። እንደዛ የሚባል ነገር የለም። በቃ ቤተክርስቲያን በግሌ በቀደም እንዳየ ልብስ ተክኖ አለኝ። ቤተክርስቲያን መግባት እችላለሁ፣ አልከለከልም። ቀኑ ነው አያግደኝም። እሄዳለሁ፣ ማይሌት እቆማለሁ፣ አገለግላለሁ፣ ተመልሼ ወደ ቤት እመጣለሁ። ካህኖቶኝ ጥያቄ ነው። ክህነት አሉት? አሁን ካህን አይደለሁም። ካህን ካልሆኑ እንዴት ነው ደብር ላይ ገብተው ማህሌት የሚያስቀድሱት? እንዴ መብት አይደለም እንዴ? ምን ሆኖማ ማስቀደስ ይችላሉ። ግን እዛ ደብሮ ገብተው እያገለገሉ ነው። ማህሌት ቆመው ነው የሚያገለግሉት። በመርጌትነት ማገልገል አይቻልም? በቤተ ክርስቲያን መርጌቶች መምህራኖች የሏትም የሚያገለግሏት እኮ። መርጌቶች እስካሏት ድረስ የእርሶ መንፍቀው ወጥተው እንደገና እንዴት ነው እዛ ቦታ ላይ እድል ፈንታ የሚያገኙ? የተለያየ ነው። ሰው ትርጓሜ በፈለገው መልኩ ሊተረጉመው ይችላል። ሶፊ እኔ ያልኩት ምንድን ነው? ለአንተ ደግም የምነግርህ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 9 ላይ ያለውን ነው። እናንተ በኋላ ላይ እኔ ኔትወርክ አላስገባኝ ብሎ በተለይ በበነጋው በጣም ተናደርኩ። ሌላ ጓደኛዬ ከውጭ ሀገር ላከልኝ። እንግሊዝ ሀገር 2 ጓደኞች አሉኝና እነሱ ላኩልኝ ቆርጠው እና አንዳንድ ጊዜ ከስድብ የጸዳ ቢሆን ለምሳሌ ባለፈው አንተ በጣም ብዙ ሚዲያ ስታዘጋጅ ብዙ ነገሮች እንትን ስታረግ ያለው እና መሰረታዊ ጉዳዩ ውይይቱ የነበረው ፈር ለቀቀ እንጂ አንተ ያልከው ማንም ይሁን ኢስላም ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ቡዲዝም ሊሆን ይችላል፣ ኋቲበር ኦርቶዶክስም ሊሆን ይችላል። ሰው የሚፈልገውን ነገር የግል ታሪኩን ያወራ ነበረ። አሁን ይሄ የግል ታሪክ እኔን ነው እንጂ የሚመለከት ቤተክርስቲያንን አይመለከትም። ሰው በዛ ላይ ገብተው እንደተባለው ወይ ስሜታዊ የሆኑበት መንገድ ሊኖር ይችላል። አሁን በበነጋውም ደግሞ እንዲሁ እየሰማው ነበር አንዳንድ አባቶችን ሲሳደቡ እናንተ እንዲቀላቢዎች ናችሁ ምናምን እያሉ በጣም የሚገርም ቃል። ከሱ ውጭ ነው መሆን ያለበት። የምንነጋገርበት መስመር ካለ ቀጥ ያለ መስመር ነው። እኔ አንድ ጊዜ አንድ ወንድማችን ካንተ ቀርቦ ኢንተርቪው ስታደርገው አልገባኝም የምትለው ነገር ስላልገባኝ አብራርተህ ንገረኝ አልከው። ስሙን አላስታውሰውም። ፕሮቴስታንት እምነት ተከታይ ነው፣ ፓስተር ይመስለኛል። በጣም እንትንም የኦሮሞ ወደ ሻሸመኔ አካባቢ ያለና እንግዲህ አንተ አልገባኝም ነው የምትለው፣ እሱ ደግሞ ምን ሲል ሰማሁት እና በምን ላስገባብህ ሲል ሰማሁት እና ይገርመኛል። በጣም ስለምከታተል ነው ያንተን ፕሮግራም እና የምከታተልባቸው ምክንያት አሉኝ። ሰው በምክንያት ነው እንትን የሚያደርገው እና እዚህም ላይ አሁን እታችን የሚጽፉ ሰዎችን ገስት አስገባን ምናምን ሲሉ ነበርና እኔ ደግሞ እድሜ ለፓስተር ሶፊ አንድ ሺህ የሚያስገባኝ እሱ ነው። ስለዚህ እኔ ገስት እንዴት እንደሚገባ አላቅም። መሰረታዊ የሆነ ነገር መልቀቅ የለብንም እና ኤኒዌይ በባለፈው ነው ያልኩት። አሁን ምናልባች እንዲያው በአንተ ገብተን ያም ሰውዬ ገብቶ ከመደማመጥ ፈር የያዘ ንግግር ተነጋግረን ብንነጋገር እኔ ያልኩት መጽሐፈ ኩፋሌ ምዕራፍ 10 ቁጥር 9 ላይ ያለውን ነው። ጥበብንና እጽዋትን ለሰው ልጅ ሁሉ እንዲጠቀሙበት ነው ያልኩት። ለመክብብና ለሶሎሞን የተፈቀደለት መሆኑን ጥበበ ሶሎሞን መጽሐፈ ጥበብ 7:17 ላይ ነው ያብራራሁት። አሁን ይሄ ከቤተ ክርስቲያን ጋር አይገናኝም። እኔ በፈለግኩት መልኩ ተርጉሜው መድኃኒት እየሰራሁበት ከሆነ ሰዎቹ ደግሞ በሌላ መልኩ ተርጉሞ ቤተ ክርስቲያን ያስተምሩበት ወንጌል ምን ችግር አለው? ምንድነው ከኔ ጋር እንደዚህ አይነት ነገር ያጋፋቸው የሚል በጣም የሚገርም ቃል ነው የተሰማ እንትን ያደረግኩትና
እንደዛ ነው እየተነጋገርን የነበረው። ስንነጋገር ደግሞ አሁን አንድ ወንድም ደግሞ ምንድነው በቅድም አንተ ከመምጣት በፊት ሲለኝ የሰማሁት ለቀስ ለራስ ፀጉር ባበቀልክ አለኝ። ሻሽ ጠምጥሙ እያላችሁ አይደል እንደኛ ሻሽ ጠምጥሙ እያላችሁ 27 ዓመት 28 30 ዓመት ሙሉ ሻሽ አስጠምጥማችሁ አይደል እንደዚህ ያደረጋችሁን የሚል ነው። እና ሶፊ አሁን አንተ ፕሮቴስታንት እምነት ተከታይ ነህ። እኔ መድኃኒት ገዝተህ ታከመህ ታውቃለህ? ምን ማለት ነው ማህሌት? ምን ማለት ነው ማህሌት? እቆማለሁ አገለግላለሁ ማለት ምን ማለት ነው? ክብረ በዓል ሲሆን ክብረ በዓል በሆነ ጊዜ ለምሳሌ እኔ አሁን ቤተክርስቲያን ደመወዝተኛ አይደለሁም። ደመወዝተኛ ስላልሆንኩ ቋሚ ስራ አይደለም ማለት ነው እኮ። ደመወዝተኛ ካልሆኑ ቋሚ ስራዎት ካልሆኑ የቤተክርስቲያኗም አገልግሎት አገልጋይ ካልሆኑ እንዴት ነው በምን ስልጣን ነው እየገቡ የሚያገለግሉት? እርሶ ማገልገል ስለሚቻል አይቻልም ካሉ ለመተው ዝግጁ ነኝ። እኔ ግን ማገልገል እችላለሁ። እየሄድኩ ማይሌት መቀደስ ብቻ ነው የማልችለው። እና ምንድን ነው የሚያደርጉት ታዲያ? አገለግላለሁ ሲሉ ምን ማለት ነው? ወረብ ነው። ወረብ ትወርባለህ በማይሌት። እሺ፣ ወረብ ትወርባለህ፣ ከበሮ ትመታለህ፣ ታሸበሽባለህ። እግዚአብሔርን በሚገባ ቋንቋ ታገለግልና በተማርከው ወደ ቤት ትመጣለህ። በቃ አለቀ። ኦኬ፣ ጥሩ። ታዲያ ከእሱ ጋር አብሮ ይሄዳል። ይሄ አሁን እርሶ የባህል መድኃኒት ነው የሚሰሩት? ምንድን ነው የእርሶ ስራ? መደበኛ ስራ ቦታ? እኔ ባህላዊ መድኃኒት ነው የምሰራው። ምን ማለት ነው? ለምን ማለት ነው? እዛ እንትናችን ላይ ሊስት አድርገናል፣ ዝርዝር ሰጥተናል። እጽዋቶች በዛ ልክ ይሰራሉ ለሚባለው እነዛን እጽዋቶች ቀምመን እንሰራለን። ለዚህም ደግሞ ለምንሰራው ስራ ህጋዊ ፓተንት አለ። አጋጣሚ ቤቴ ስለሆንኩ ላሳይ እችላለሁ። በሙያችን ተፈትነን በሙያ ብቁ ናቸው ተብለን ስለ ባህላዊ መድኃኒት ከኢትዮጵያ ብሔራዊ ባህላዊ መድኃኒት ቅመማና ሕክምና ጥናት ማህበር ፍቃድ አውጥተናል። በንግድ ዓለም ደግሞ ተመዝግበን የገቢዎች ንግድ ግብር እንገብራለን። ንግድ ፍቃድ አለን። እንደ ማንኛውም ክሊኒክ በለው እኛ ራሳችን ስለምናዘጋጀው ነው እንጂ ክሊኒክ ዶ መድኃኒት ገዝቶ የሚወስድ ሰው አለ። ለሚፈልገው ነገር መድኃኒት እንሸጣለን ማለት ነው። በቃ ሌላ ትርጉም የለውም። ኦኬ። ከዚህ ከጥንቆላና ከድግምት ጋር የተያያዘ አሰራር አለው? ከጥንቆላ ጋር ድግምት ጋር የተያያዘ ስራ በቤተ ክርስቲያን በኩል የለም። እኛም ቢሮ እንደዛ አይነት ስራ ይሰራል። ኖ እናንተ ጋር አሁን አንዱ ክርክር ሲነሳ የነበረው አገልጋይ አይደለም፣ ካህንም አንደለም፣ ጠንቋይ ነው፣ ደጋሚ ነው፣ ሟርተኛ ነው የሚል ነገር ስለተነሳ ለእሱ ነገር ግልጽ የሆነ መልስ ይመልሱ እስቲ እርሶ። ምንም አይነት ከእሱ ጋር የሚገናኝ ነገር የለም። አንደኛ ሶፊ ምን መሰለ፣ ሰዎች እግዚአብሔር በሰጣቸው አንደበት እግዚአብሔር በሰጣቸው አይምሮ ማሰብና መኖር ስለማይችሉ ራሳቸው ሂደው ሰው ጋር ሚስተር ኤክስ የሚባል ሰው እኔ አላቅም። በመሰረቱ ጠንቋይ የሚባል ነገር እኔ ቤተክርስቲያን ውስጥ ነው ያደግኩት፣ የዛ ደጋፊም አይደለሁም። ያ ጠንቆላ የሚባለው ነገር የት ነው ያለ ብዬ እኔ ራሴ ጠይቄያለሁ። ለምንድን ነው የጠየቅኩት? ለምሳሌ እኔ ለአንተ ለወንድሜ ነገሮቹን እንትን ለማድረግ በየትኛውም ዓለም ላይ በኢትዮጵያ ምድር በተለይ ባላውሊያ የሚባል አለ። እኛ እንግዲህ ባላውሊያ ባለውቃቢ ተብሎ የሚታመን ማለት ነው። እሱ ማለት ደግሞ አጉሪዎች ናቸው። አጉሪዎች ጫት ይበሉልሃል፣ ራሳቸው አብደው ሰውን ያሳብዳሉ ተብሎ እሰማለሁ። እኛ ቢሮ ላይ ግን እንደዛ አይነት ስራ አይሰራም። ማንም ሰው ይመጣል። መድኃኒት የምንቀምመው ግልጽ በግልጽ ነው፣ ይታያል። ማንም ሰው ማየት ይችላል። በዛ ልክ ነው ስራ የምንሰራ። እንደሚባለው እነሱ እንደሚያወሩት አይነት ስራ አይሰራም። እዚህ ላይ እዛ ውስጥ አንድ ሰው እንደውም አንተም ስትከራከር ነበር። እሱ የእሱ አይደለም ምናምን ብለህ ስትከራከረው ሰምቻለሁ። ምን እንደሚል አላውቅም። በኋላ እኔ ቪዲዮ ላይ ገብቼ ለማየት ሞክሬ ነበር። እንደዚ አይነት ስራ በእኛ ቢሮ ላይ የለም፣ አይሰራም። ኦኬ። ግን ስለዚህ አሁን እርሶ ጠንቋይ አይደሉም፣ ሟርተኛም አይደሉም? አይደለሁም። እኔ ባህላዊ ሐኪም ነኝ።
ታዲያ ለምንድን ነው ከሟርትና ከጥቆላ ጋር ያያያዙቦት? እንግዲህ እነሱ ናቸው የሚያውቁት። እነሱ የሚያውቁት እንደዛ ነው። አሁን እነዚህ ሰዎች አንደኛ ባህላዊ መድኃኒት ያውቃሉ ወይ? ምንድን ነው ባህላዊ መድኃኒት ብለው ራሳቸውን ቢጠይቁ የተሻለ ነው የሚሆነው። ሟርት ምንድን ነው? ባህላዊ መድኃኒት ከምንድን ነው የሚሰራው? ሶፊ ያው እንደ ከቅጠላቅጠል ይሰራል መድኃኒት። ስለዚህ እኛ ደግሞ መድኃኒት እኔ በእንቡልቡል መልክ ይዘጋጃል። ቆንጥረ ዱቄት የምትሰጠው ይኖርሃል። በዛ ልክ ነው እንግዲህ መድኃኒት የሚሰራው። እኔ እንደዛ ነው የማምነው። ከየት ነው የምታገኙት ነገር እየሆኑ? ከጫካ ከጫካ መንፈስ የሚገልጽላችሁ መንፈስ አለ ወይስ በማየት ነው የምታውቁት? በማየት ነው። መንፈስ የሚባል ነገር የለም። ምንም መንፈስ የሚባል ነገር የለም። እሺ ታዲያ በቀደም አሁን እንደዚህ ቆይ ላሳየዎትና የእርሶ ቪዲዮ ላይ የሆነ እጣን ምናምን ነበረ፣ አጥፍተውታል መሰለኝ ዛሬ እርሶ። ኧረ እኔ ጭራሽ አልገባውም። እንደውም ካለ ልታየው ትችላለህ። ግባና አየው። የኔም አይደለም እሱ። በኋላ ለማየት ሞክሬያለሁ እኔ ራሴ እኮ። እሺ ግባና አየው። የኔ አይደለም። እንግዲህ በጣም እሺ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ካልሆኑ ለምንድን ነው ጥምጣሙን የሚያደርጉት? ለምንድን ነው ልብሰ ክህነቱን የሚያደርጉት? እሱን የሚከለክለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ የለም። ካለ ሊጠይቁኝ ይችላሉ እነሱ። አይ ካለ ሳይሆን ለምን መልበስ አልፈለጎት? አሁን ኦልሬዲ ከዛ ከክህነቱ ወጥተዋል አይደለ? አገልጋይ አይደሉም። የቤተክርስቲያኑ አገልጋይ ካልሆኑ ቀድሞ ግን አገልጋይ ነበሩ አይደለ? አሁን ግን በዛ አገልጋይ አይደሉም። እሱን አድርገው ሳያዩ ሰዎች አሁን መስቀል ያሳልማሉ፣ መንገድ ላይ ምናምን የክህነት ስራ ይሰጣሉ። አልሰጥም። መስቀል ለማሳለም እኮ ስልጣነ ክህነት ሊኖርህ ይገባል። ስለዚህ አሁን ስልጣነ ክህነቶ ተነስቷል፣ ቤተክርስቲያን አንስታለች። ማንሳትም አንደኛ ማንሳት አትችልም። ለምንድን ነው የማትችለው? ያ ማንሳት ማለት ምን መሰለ፣ እነጽዬን አሁን በቅዱስ ሲኖዶስ በመንበረ ፓትርያርክ ጠርተው እናንተ የቤተክርስቲያናችን አባል አይደላችሁም ብለው በቃለ ዓዋዲው መሰረት አውግዘው ለይተዋል። የለዩበት መንገድ የነሱ አንደኛ እነጽዬ ጥያቄ ስለጠየቁ ነው፣ ሌላ ነገር ስላደረጉ አይደለም። እኔ ደግሞ ከቤተ ክርስቲያን እምቢ ብዬ በራሴ ጊዜ ነው የወጣሁት። አልሰራም ብዬ አልሰራም ያልኩበት ምክንያት የራሴ ነው። ለምንድን ነው የራሴ የሚሆነው? እሱን መናገር አልፈልግም። ማንም ስለሚያውቅ ማንም ያውቃል። ይህንን ደግሞ ለማድረግ እኔ ቤተ ክርስቲያን ሲሄድ ልብሰ ተክህኖ ጠምጥመ ካባ ደርበ፣ እኔ እንደውም ሻሽ ብቻ ነው። በቀደም አጋጣሚ መጥቼ ቤተክርስቲያን ነበርኩ፣ መጥቼ አስቀምጬ ነው እንጂ ካባ ሁሉ ደርቦ ጭራ ሁሉ መያዝ መብቴ ነው። ምን ያደርግልዎታል? መብቴ ነው። እሱ የኔ ያደግኩበት ነው እኮ ያደግኩበት ነው። ለምሳሌ አሁን መብቶት ስለሆነ ሳይሆን ምን አለ መሰሎት፣ መብቶት ስለሆነ ሳይሆን ሰውን የሚያሳስት ከሆነ ሰውን የሚያደናግር ከሆነ ምን ብሎ ነው የሚያሳስተው? ለምሳሌ ካህን ናቸው ብሎ ሊያስብ ይችላል። አባት ናቸው፣ የቤተክርስቲያኗ አገልጋይ ናቸው ብሎ ሊያስብ ይችላል። ለምሳሌ አንድ ሰው የኢትዮጵያ መከላከያ ወታደር ሆኖ ኮሜንት ተዉትና ከኔ ጋር እኔ ላውራውት መርጌታ እየሰማው ነው። እየገረመኝ ስለሆነ ነው። ኮሜንት ላይ ተዉት፣ ኮሜንቱን ተዉትና ከኔ ጋር ለምሳሌ የኢትዮጵያ መከላከያ ሰራዊት አባል ይኖራል አንድ ሰው እና በኢትዮጵያ መከላከያ ሰራዊት ውስጥ ካገለገለ እያገለገለ እያለ በጡረታ ይሁን ጥቅሙን በማስከበር ሪዛይን በማድረግ ከወጣ የኢትዮጵያ መከላከያ ሰራዊትን ዩኒፎርም ለብሶ ከተማ ውስጥ መዘዋወር የቀድሞ ሻምበል ነበርኩ፣ የቀድሞ ወታደር ነበርኩ፣ የቀድሞ የዚህ የመከላከያ ሰራዊት አባል ነበርኩ ብሎ ያንን ዩኒፎርም ለብሶ መንቀሳቀስ ህገወጥ ነው፣ አይቻልም። ስለዚህ አሁንም እርስዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልብሰ ካህኖን ለብሰው በየከተማው ሲዘዋወሩ ሲያዩት የዛች የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ኖት ብለው
ለሚሳሳቱ ሰዎች መሰናክል ይሆናሉ ብለው ጥያቄ ቢያነሱቦት ከዚህ አንጻር እርሶ ምን ይመልሳሉ ነው? አሁን ቤተክርስቲያኗ ትከለክላለች አትከለክልም? እኔ የእርሶን ያህል እውቀትም የለኝም እዛ ውስጥም አይደለሁም። ስለዚህ ከዚህ አንጻር ምን ይላሉ እርሶ? አንደኛው ነገር ልብሰ ተክህኖ ለብሼ ቤተክርስቲያን ባነው ከተማ ወይ ደግሞ የሆነ ቦታ አልሄድም። እንደዛ ማድረግም አልፈልግምም፣ አይደረግምም፣ አላደርግምም። እኔ እዚህ ቤተክርስቲያናችን እኛ ያለው ሰበካ ጉባኤ ቤተክርስቲያን ክብረ በዓል ሲሆን እኔ እሄዳለሁ። ያውቁኛል። ስለሚያውቁኝ እሄዳለሁ። ቤተክርስቲያን አገለግላለሁ። አገልግሎቴን አገልግዬ ማገልገል ማለት ቅዳሴ መቀደስ ብቻ አይደለም። ማይሌት ይቆማል። አገልግዬ ሲጨርስ ወደ ቤቴ እመጣለሁ። ደጀ ሰላምም አልገባም። በነገራችን ላይ ወደ ቤቴ እመጣለሁ። ቤቴ መጥቼ ልብሴን አስቀምጣለሁ፣ አወልቃለሁ። የስራ ልብሴን ወይም ደግሞ ሱፍ ለብሼ ወደ ስራ ይሄዳል እኮ። ለምንድን ነው ያንን የሚለብሱት? የካህናት ልብስ ነው አደለ? ልብሰ ተክህኖ ነው ብለውኛል። ልብሰ ተክህኖ ከሆነ እርሶ ደግሞ ካህን አይደሉም። አንድ ሰው የአውሮፕላን አብራሪ ካፒቴን ከሆነ የካፒቴን ልብስ አለው አደለ? አደለም? እሺ። ስለዚህ የካፒቴን ልብስ ለብሶ ካፒቴን ሳይሆን እኔ ካፒቴን ነኝ እያለ መዞር ይችላል? አይችልም። ስለዚህ እርሶ ካህን ካልሆኑ ለምን የካህን ልብስ ለብሰው ይዞራሉ? አልዞርኩም። የት ዞርኩኝ? አንድ መረጃ እዚህ ቦታ ላይ አይተነዋል። መረጃ። እሺ፣ ለምሳሌ በሶሻል ሚዲያ ሲመጡ ካህን ነኝ ብለው ጠምጥመው ነው የመጡት። በቀደም ለታ ካህን ነኝ ሳይሆን እኔ የመጀመሪያው አመጣጤ የግል ታሪክ ስለተባለ ቆሎ ተማሪ ቤት ያለ አይደለም። አመጣጦትን አይደለም እኔ የጠየቅኩት። ኦልሬዲ ካህን ነኝ ብለዋል። ኢቭን በቤተ ክርስቲያኗ እየሄድኩኝ ቅድምም ራሱ ወረብ ወርባለሁ አላሉ እያሉ። ስለዚህ ካፒቴን ያልሆነ ሰው የአንድ ካፒቴንን ዩኒፎርም ለብሶ መንቀሳቀስ የማይችል ካፒቴን ሌላ ነው፣ ካፒቴን ሌላ ነው። እኔ ደግሞ ሌላ ነኝ። ለምሳሌ ያክል ብዙ ነገሮችን መጥቀስ ይቻላል። ሶፊ ምን መሰለህ የሚጠቀሰው ነገር አንድ ካህን ሚስቱ በአንድም በሌላ መልኩ ካህን የሚሆነው መጀመሪያ ድቁና ከመውሰዱ ጀምሮ ነው የሚጠመጥመው። በግብረ ድቁና እያለ ክህነት ሳይኖረው ድቁና ላይ እያለ ሻሽ መጠምጠም ይችላል። ሻሽ እየጠመጠመ ራሱን እያስተዋወቀ ይመጣል። ይሄ ያደግንበት ነው። የቤተ ክርስቲያኗ ልጆች በሙሉ በዚህ ነው የመጣ ነው። ከታች ገና ሕፃን ሆነን ማለት ነው። ስለዚህ በዛ መልኩ ይመጣና ታገባለህ። ድቁና ወስደህ ሚስት ታገባለህ። ካገባ በኋላ ደግሞ ለ7 ዓመት ትጠብቅና ቅስና ትወስዳለህ። አሁን ቅስና ስትወስድ ደብተር ትወስዳለህ፣ ቄስ ትባላለህ፣ መስቀል ትይዛለህ። አሁን እያሳለምክ ስልጣነ ክህነት ኑሮ ትቀጥላለህ። ስልጣነ ክህነትና ልብሰ ተክህኖ ይለያያል። ስልጣነ ክህነት መስቀል ይዘህ ታሳልማለህ። ስልጣነ ክህነት ከሊቀ ጳጳስ ትወስዳለህ። እንደዛ ሌሎች መንገዶች አሉት። እንደዛ ስላሉት በዛ ልክ ነው ያኛው የሚሄደው። የእኔ ግን ያልኩት ያለው ምንድን ነው? ከግብረ ድቁና በኋላ ዜማ ቤት፣ አቋቋም ቤት፣ ቅኔ ቤት በነበርንበት ህይወት ውስጥ አዳብረን ያመጣ ነው። ዝዋይ በነበርንበት ጊዜ፣ ደብረ ዘይት በነበርኩበት ጊዜ፣ ናዝሬት በነበርኩበት ጊዜ፣ በኋላ ቅድስተ ሥላሴ መንበረ ጸባዖት በነበርኩበት ጊዜ እኔ ሁል ጊዜም መቅደስ አልገባም። ምንድን ነው የምታደርገው? አገልግለ ስትወጣ ወደ ቤት ነው የምትሄደው። ታስቀምጣለህ። ማንም በዚህ የሚሳደበው የማይሳደበው ያውቃል። ታስቀምጣለህ። አስቀምጠህ ወደ ስራ ትሄዳለህ። አሁን ያን ልብስ አትልበስ ከሆነ ማንም ሰው መከልከል አይችልም። እንደውም በልህ ምን እንደማድረግ ልንገርህ። አሁን ወደፊት ያሰብኩት እሺ፣ ሙሉ ካባ ሁሉ እየለበስኩ ነው የምዞረው። እንደውም ቤተክርስቲያን በየቦታው መብቴ ነው። ልብስ ነው የለበስኩት። ራቁቴን እኮ አለንም፣ መብቴ ነው። አትለብስም ብላ ካለች ቤተክርስቲያን ጠርታ ታነጋግረኝ፣ መልስ ስላለኝ። ከዛ ውጭ ግን እኔ አሁንም በቀደምም ለምሳሌ ባህላዊ መድኃኒት አትሰራም ብለው የሚሉ አካሎች ካሉ ሊያስቆሙኝ አይችሉም። ለምን?
እውቅና አለኝ፣ ህጋዊ ሰው ነኝ፣ ህጋዊ ፍቃድ አለኝ፣ መድኃኒት ነው የምሰራው። ተረዳኸኝ? ከዛ ውጭ ግን አንደኛው ነገር በመጀመሪያ ደረጃ በዚህ አውደ ምሕረት የቤተ ክርስቲያን እኮ ስርዓትና ህግ አላት። አውደ ምሕረት አላት፣ የመስበኪያ ቦታ አላት፣ የማስተማሪያ ቦታ አላት። በየቲክቶኩ በየሚዲያው እየመጡ አፋቸው ላይ እንደመጣላቸው የስድብ ናዳ የሚያወርዱ ሰዎች ሪሊ የቤተ ክርስቲያን ሰዎች ናቸው ወይ? ናቸው ወይ? እኔ የመሳደብ አይደለም እኮ በዛን ሰዓት እኔ እንደዛ አይነት ስድብ በሚወርድብኝ ሰዓት እኔ ጣገቤ ባገኘው ምንድን ነው ሊፈጠር የሚችለው? ፐርሰናል እኮ ነው፣ የኔ ጉዳይ ነው አይደል? ለምን ሶፊ ለምሳሌ ምንም ነገር እንደታምን ትችላለህ፣ በድንጋይ ውሃት ይበር በምንም ነገር ምን ግን አንተን የሚነካ ነገር ሲመጣ ምንድን ነው? አየው ሰውነት እንደዛ አይነት ነገር አለ። ከስራ ጋር ያገናኙታል። ምን አገባው? አይምጣ ከፈለገ። እኔ ስራ ላይ አለመምጣት እኮ ይችላል። እዚህ የሚሳደብ እንዴ እነሱ እኮ ናቸው የሚመጡት። እኔ አልሄድ። እኔ እኮ ገብቼ ለራሴ ስራ ነው የምሰራው። እንዴ ምንም እኮ ክሊኒክ ትከፍታለህ አይደል? ክሊኒክ ትከፍታለህ፣ የራስህን ትሰራለህ። ሰው ሲመጣልህ ትሸጣለህ መድኃኒት። ፎርጌት በቃ። ሌላ ነገር ምንድን ነው? የኢትዮጵያ ውስጥ የደነቆረ አስተሳሰብ ስላለን ነው እንጂ እኮ እኛ መድኃኒት ቀምመን እኮ ለእኛ ህዝብ አይደለም ለዓለም መትረፍ የምንችል ሰዎች እኮ ነን። እንዴ ለዓለም መትረፍ ዓለምን ከበሽታ ማዳን ይቻላል እኮ አይደለም እንዴ? መድኃኒት ቀምመን እኛ እንዳንመራመር ማን ነው የከለከለን? አትመራመሩ፣ አትክሙ፣ አትስሩ የተባለ ህግ እኮ የለም አይደል? እስቲ ምን አለ መሰሉት መርጌታ፣ እስቲ እኔ አሁን በቀደም አንድ ጥያቄ እየጠየኩኝ ነበረና እስቲ የማይሻሩ የኢትዮጵያ ኦርቶዶክስ ሚስጥራት ምን ምንድን ናቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይሻረው አንደኛው የቤተክርስቲያን ስርዓቷ ራሱ ዶግማዋ መሻር የለበትም። እሺ፣ አይሻርም ዶግማው። እሺ፣ ከማይሻረው ምን አልከኝ? ሶሪ ቀጥሉ። የማይሻሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚስጥራት ምን ምን ናቸው ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥራት የሚባሉ ቤተ መቅደሱ አይሻርም፣ ስልጣነ ክህነት አይሻርም፣ ሚስጥረ ቁርባን አይሻርም። ህግ ነው ይሄ። እሺ፣ እነዚህ ብቻ ናቸው? እነዚህ ብቻ ናቸው? አዎ፣ ስርዓተ ቤተክርስቲያን አይሻርም። እሺ፣ ኦኬ። ስለዚህ እነዚህ ምን ያህል እንደሆኑ ለማወቅ ስለፈለኩኝ ነው። እና በቀደም ጥያቄ እዚህ ላይ ብዙ ጽፍ ያለው እስቲ ስለ እነሱ እስቲ ስለ ስላሴ አብራሩልኝ እስቲ እርሶ። እኔ የስላሴን ሚስጥር ማብራራት አልችልም። እኔ እንደዚህ አይነት ነገር ውስጥ አልናገርም። ለምን? ሚስጥራት ይሄ የአውደ ምሕረት አለው፣ የራሱ ህግና ደንብ አለው። አሁን ሚስጥራትን የምናብራራበት ትምህርት የምንሰጥበት አይደለም። ያንን ስርዓተ ስላሴ ሚስጥረ ስላሴ አውጥቶ ሚስጥረ ቁርባን፣ ሚስጥረ ስጋ፣ ሚስጥረ እንትን እያሉ እንደዚህ አይነት ነገሮችን አውደ ምሕረት አለው። በአውደ ምሕረት የተመደቡ መምህራኖች አሉ። እነሱ ሊያስተምሩ ይችላሉ። እዛ ውስጥ ገብቼ እንደዚህ ነው እንደዚህ ነው ማለት አልፈልግም። ስለ ስላሴ ሚስጥረ ስጋዊ እና ስላሴን ምን አገናኛቸው? አሁን የስላሴን ሶስትነት እና አንድነት ሚስጥር መግለጥ አልፈልግም። እኔ እንደዚህ አይነት ነገር አልናገርም እኮ። ስለ ስላሴ ግለጹልኝ ስሎት እርሶ እኮ ሚስጥረ ስጋዊ እያሉኝ እኮ ነው። አይ ነው እኮ አሁን ሶስት ነገሮች ናቸው እኮ። አሁን ሶስት ሲሆን አንድ ሲሆን ሶስት ነው የሚሆነው አይደል እኮ። ስለዚህ እነሱ ነገሮች እዛ ውስጥ ገብቼ አልናገርም ቶፊ። ስለዚህ የስላሴ ሲብራራ ሚስጥረ ስላሴ አንድ፣ ሚስጥረ ስጋዊ ሁለት፣
ሶስተኛ ይቀጥለዋል አልኩህ እኮ። አሁን በዚህ ጉዳይ ላይ ገብቼ እኔ እንደዚህ ነው ብዬ መናገር አልፈልግም። ለምን? ምን ችግር አለ? የቤተ ክርስቲያኗ ካህን ነበሩ አይደል? አዎ፣ ምን ችግር አለ? አይደለም። ምን መሰለ ችግር የሚኖረው አንደኛ እኔ አሁን ይህንን እንድተነትን ይህንን እንዳስተምር ቤተ ክርስቲያን ለእኔ ፍቃድ አልሰጠችም። አስተምሩ እኮ አላልኳትም እኮ አስተምሩ እኮ አላልኳትም። ይህንን እኮ ስትናገር ትምህርት እየሰጠህ ነው የምትሄደው። ስለዚህ እኔ አሁን ይህንን አልናገርም። ትንሽ አስቸጋሪ ነው የሚሆነው። እንደዛ ደግሞ ካልሆነ አይኖ ቢያስቸግር ነው የሚሻለው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ሊያስተምሩ የሚችሉ መምህራኖችን በየቤተ ክርስቲያኑ፣ በየአጥቢያ ቤተ ክርስቲያኑ፣ በየገዳማቱ፣ በየአድባራቱ መድባለች። ስለዚህ ይህንን እነሱ ቢያስተምሩና እነሱ ቢመልሱ ነው የሚሻለው ለእኔ። ምክንያቱም እኔን አይመለከትም። አሁን እርስዎ ያው ኦርቶዶክስ አይደሉም እንዴ? ኦርቶዶክስ ነው። የኦርቶዶክስ ስለሆንኩ ብቻ የቤተክርስቲያንን ታሪክ እያወጡ መናገር ከስርዓተ ቀኖናና ከስርዓተ ቤተክርስቲያን ሕግ ውጭ የሚሆነው። እሺ፣ እስቲ ከነዚህ አሁን ካነሳናቸው መካከል ምስጢረ ትንሣኤ ምንድን ነው? ስለምንድን ነው ሶፊ? አሁን ይሄ የቤተክርስቲያን ለመማማር አይደለም እኛ የከፈት ነው። እንደዚህ አይነት ነገር አትጠይቀኝ፣ አልናገርም። ለምን? ምን ችግር አለው ቢናገሩ? ኖርማል እኮ ምን ችግር አለው? አይደለም በዚህ ስር ባሉ ሰዎች መካከል በአንድም በሌላም መልኩ የቤተ ክርስቲያን ራሷ የምታስተምረውን ትምህርት አውጥቶ በእንዲህ አይነት ቦታ ላይ የመናገር ሞራልም አቅምም የለም። ይሄ ትክክልም አይደለም። ምን ችግር አለው? አሁን እኮ ችግር አለው አይደለም፣ ችግር ስላለው ነው እኮ ሶፊ። ይኸውልህ ችግር እንደሌለውማ ስለማቅ ነዋ። ምክንያቱም ችግር እንደሌለው አውቃለሁ። እዚሁ ሚዲያ ላይ እንወያያለን እኮ ስለ አይደለም ነው እኮ አሁን እያልኩ ያለው። እናንተ ራሱ የምትወያዩት ውይይት ከስርዓተ ቤተ ክርስቲያን ውጭ ነው። እንግዲህ እሺ፣ ለምንድን ነው ቆይ፣ ለምን እንደሆነ ልንገር። ለምንድን ነው ከስርዓት ውጭ ሆነ ያልከኝ በለኛ። እሺ፣ ለምንድን ነው? እሺ ንገሩኝ። ለምንድን ነው? በጣም ጥሩ ነው። ለምን መሰለ? አሁን የቤተ ክርስቲያን አስተምሮት ለምሳሌ አሁን የፕሮቴስታንትን አስተምሮት ስታይ እኔ አንዳንድ ጊዜ አዲስ አበባ እመጣለሁ እና በየመንገዱ በየአደባባዩ የሚደረግ የመጽሐፍ ቅዱስ ነጠቃ ትክክል አይደለም ብላ ቤተክርስቲያን ታምናለች። የተሰጠው ልታስተምርበት የሚገባ ቦታ አለ ስላለ በስርዓተ ቤተክርስቲያን ውስጥ በሚደረግ አውደ ምሕረት ላይ መምህራኖች ቁመው እንዲያስተምሩ ነው እንጂ የሚፈቀደው በየቦታው እኔ ስልክ ስላለኝ የቤተክርስቲያንን ታሪክ አውጥቼ የምተነትንበት አቅሙም ሞራሉም የለም። ለምን? እኔ የራሴን ስራ ነው የምሰራው። ይህን ስራ ሊሰሩ የሚችሉ መምህራኖች አሉ ስላሉ ይህን ስራ መስራት ያለባቸው እነሱ ናቸው። ዶግማውም አይፈቅድምም። ምክንያቱም ስልክ ያለው ሁሉ ወንጌል ሰባኪ እየሆነ የቤተ ክርስቲያን ስርዓት መረን እየለቀቀ መሄድ የለበትም ብዬ ነው እኔማ። እንግዲህ ደምረው መጥቷል። በቀደም ለታ ትንሽ ሌላ ሰው ስለነበረ መረጋጋትና መነጋገር አልተቻለም። እንግዲህ ዛሬ ያው በወንድማማችነት መንፈስ አሁን እናወራለን። ደምረው መጥቷል። ጉዳዩ ከእሱ ጋር ስለነበረ ደምረውም ስለመጣ በጣም አመሰግናለሁ። በደንብ ተዋውቃችኋል አይደለ? መርጌታ መንክር ጋር እኔ በደንብ አውቄዋለሁ። አቶ አወቁ እሱ ነው በቀደም ለታ የነበረው። ማውራት መነጋገር ትላላችሁ። ደምረው ጠንቋይ ናቸው እያለ ሲናገር ነበረ። ለዛ ለተናገረው ነገር ደምረው እንግዲህ አሁን ስለመጣህ ነው አንስተን ነበረ። እኔ ጠንቋይም አይደለሁም ሟርተኛም አይደለሁም ብለዋል እሳቸው ከማስረጃ ጋር። እኔ መድኃኒት ሰሪ ነኝ፣ የባህል ሕክምና ነው የምሰራው። ሁለተኛ የኩፋሌ መጽሐፍ ምዕራፍ 10 ቁጥር 9 ላይ ይሁን እንደዛ አሉ። ስለ ቅጠሎች የተናገረው እኔ በራሴ ትርጓሜ ሰጥቼ ነው እና ቤተክርስቲያኗ እንደዛ ትላለች አላልኩም ነው ያሉት። ልክ ነኝ አይደለም መንክር?
እና ልታወራቸው ትችላለህ። ደምረው ይቅርታ እንዲጠይቁት ይፈልጋሉ ይመስለኛል። እርሱ አይደል? አረ ይቅርታ የመጠየቅም እንትኑም እኔ ሞራሉም ምኑም የለኝም። ይቅርታ የምጠየቅም ሰውም አይደለሁም። ወንድሜ ደምረው ምንም አይነት ነገር ከስድብ ውጭ ያለ ነገር ለመቀበል ዝግጁ ነኝ። ምንም አይነት ጥያቄ መጠየቅ ይችላል። አስተምሮ የሚባል ነገር ግን አልቀበልም። ከዛ በተረፈ ያለ ነገሩን ምንም ነገር ይጠይቅ። ደምረው እንኳን ደህና መጣ ወንድሜ፣ እንደምን ዋልክ? ሰላም ምንድን ነው? ሰላም ሶፊ፣ ሰላም ሁለታችን ሰላም ብያለሁ። አሁን እርሶ በግልጽ እኔ ጋም ሰው አለ፣ ሶፊ ጋም እዚህ ጋም እርሶ ጋም ሰው አለ። ስለዚህ በግልጽ በአደባባይ ምንድን ነው ያሉት? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ ብሎኛል። የዛኔ ተናግሯል። ልክ ነኝ? ማውጣት ማለት ምንድን ነው? እርስዎ ራስዎት እኔ የራሴ ስራ ጀምሬያለሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ ብለዋል ብያለሁ። ወጥቻለሁ ማለት የዛ ቤተ እምነት ቆይ ደምረው መስመሮቹን እንትን እንዲያደርጉ ከቤተ ክርስቲያን ከስርዓተ ቤተ ክርስቲያን መውጣትና በስራ መለያየት ይለያያል። ከስርዓተ ቤተክርስቲያን ነው እንጂ የወጡት እምነቱን አልተዉትም። አዎ በቤተ ክርስቲያን ውስጥ ጊዜ ሲኖረኝ ሂጄም አገለግላለሁ፣ ባይሌት እቆማለሁ። ምንም ችግር የለብኝም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልወጣሁም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። አሁን መቀጠል ይቻላል። ማህሌት የት ቤተክርስቲያን ነው ማህሌት የሚቆሙት? የምኖርበት ሰበካ ላይ። የት? ባህር ዳር። ባህር ዳር የት ቤተክርስቲያን? አሁን ደውላለሁ። ባህር ዳር ሀገረ ስብከቱ ላይ ያጣሩ። አሁን ደውላለሁ። አሁን እኔ ትናንትና ባህር ዳር ነበርኩ። አሁን ነው የምደውለው። የት ነው ያሉት እርሶ? ባህር ዳር የት ነው የሚያገለግሉት? እኔ ቢሮ መምጣት ነበረብህ። እኔም ትመጣለህ ብዬ እየጠበቅኩ ነበር። እኔ ቢሮ ትመጣለህ ብዬ እየጠበቅኩ ነበር። የት ነው የሚያገለግሉት? የሚያገለግሉበትን አይነግሩኝም እንዴ? የት ነው የሚያገለግሉት? ባህር ዳር ሰበካ ላይ ያገለግላለሁ። የት ነው ሰበካ? የት ደብር? ደብሮት የት ነው? ኪዳነ ምህረት አው ሰበካ ኪዳነ ምህረት ነው ሰበካ። እዛ ነው የሚያገለግሉት። እዛ ማገልገል ማለት ደምረው ይኸውልህ፣ አንደኛ የማገለግለው እኔ በራሴ ነው። ቤተክርስቲያን ለመሳለም ኦርቶዶክስ ተዋሕዶ አማኝ ሆነው በኦርቶዶክስ ተዋሕዶ አማኝ በራሴ የሚል አስተምሮ አንድ ሰው ይዞ ከወጣ መንፍቀዋል ማለት ነው። ስለዚህ ለምንድን የመነፈቁት? አዳምጡኝ። ለምንድን የመነፈቁት? እርስዎ ከቀኖናው ቤተክርስቲያን ካስቀመጠችው ቀኖና ወጥተዋል ማለት ነው። ቀኖና አለን እኛ ከሌላ ቤተ እምነት የምንለየው ቀኖና አለን። በዛ ቀኖና መሰረት የማይሄዱ ከሆነ ከቤተ ክርስቲያኑ መንፍቀው ወጥተዋል ማለት ነው። በራሱት የሚሄዱ ከሆነ በራሱት ለምንድን ነው መናፍቅ ማለት እኮ ትርጓሜ ያለው ደምረው ከፍሎ ማመን ነው። አሁን እኔ በራሱት የምለው ምንድን ነው? ከፍለው እያመኑ ነው። ከፍለው እያመኑ ነው። ስለዚህ በራሱት የሚለውን ነገር ትተው ለምን ቤተክርስቲያን ባስቀመጠሉት ቀኖና አይሄዱ? ካህኖት ምንድን ነው መንፈቅ ማለት? በግሉ ስለሚንቀሳቀሱ ትርጓሜ ምንድን ነው? በግሉ ስለሚንቀሳቀሱ የመናፍቃን ትርጓሜ ምንድን ነው? ከፍለው ስላመኑ። የመናፍቃን ትርጓሜው ምንድን ነው? ከፍለው ስላመኑ። መናፍቃኖች ከፍለው ስለሚያምኑ። ከፍሎ ማመን ማለት ምንድን ነው? አንድን አስተምሮ ለምሳሌ ያክል በቤተክርስቲያን ዘንድ እርስዎ እያደረጉ ያሉትን ነገር ቤተክርስቲያን እውቅና አልሰጠችዎትም። እያደረጉ ያሉ ነገር ይሄ ቤተክርስቲያንን አይወክልም። ስለማይወክል በራሱ በአንተ ነው እያደረክ ያለው። በቃ ከዚህ በኋላ ክብር ካልወደደልህ በአንተ ነው እያደረክ ያለው። በአንተ እያደረክ ያለው ነገር ምንድን ነው? መድኃኒት እየቸበቸብክ ነው። እናቶችን እየሸወርክ ነው። ይሄ ደግሞ በቤተክርስቲያን ዘንድ በየትኛውም አገልግሎት ዘርፍ የተካተተ አይደለም። በራስ ነው እየተንቀሳቀስክ ያለው። ስለዚህ በራስ እየተንቀሳቀስክ ያለው ነገር እያደረግ አንተን መናፍቅ ነው የምንለው። አማኝ እያየሁት ነው።
ምንድን ነው ያልኩት? ቀጥሉ። የነገርኩን ቀጥል፣ ነገር መልስልኝ። ምንድን ነው የጠየቁ? በቃ ኮመንቱን አታንብብ። ሶፊን ይወሲ ሶፊን እያየ ልጠይቀ እስታካረገ እኔ ጋ ነው ደምረው ኔትወርክ የማ ኔትወርክ እኔ ጋር አረንጓዴ ነው አባቴ፣ እኔ ጋር አረንጓዴ ነው። ስለዚህ ከዛሬ ጀምሮ እርሶ ከቤተክርስቲያን እምነት ውስጥ አማኝ ሊሆኑ ይችላሉ። አማኝ የሆኑት ግን በኃጢአት ውስጥ ነው ያሉት። ንስሐ መግባት አለብን። የምታደርገውን በኦርቶዶክስ ስም ተደብቀህ የምታደርገውን መድኃኒት መቸብቸብህን ታቆማለህ። የክህነት ልብስ የምትለብሰውን ታቆማለህ። ከዛሬ ጀምሮ ኦርቶዶክስ ነኝ ካልክ የክህነት ልብስን ማቆም አለብን። ካህን አይደለሁም ብለሃል። ስለዚህ ካህን ካልሆንክ የክህነት ስልጣን ከሌለ እንደዚህ አይነት ተግባራትን ማድረግ የለብም። እስታክ አድርጓል። እየሰሙን ነው። እስታክ አድርጓል። ቆይ ሶፊታኝቼ ነው እሺ። እስታክ አድርጓል። በሌላ አካውንት ልመልከተው። እየሰሙን ነው ግን እኔ በጣም የተዋህዶ ልጅ ነኝ ብራዘር። በልጅነቴ በ40 ቀኔ ነው ጥምቀቴ የተቀበልኩት። ትቀብላለህ። ስለዚህ አሁን እያየህ ውጣ፣ እመጣብሃለሁ። አፍጥነው። አንተ ስትመጣ ግን የእሳቸው ኔትወርክ ይቋረጣል ብዙ ጊዜ። እና ታዲያ እኔ ባለ ቅባት እኮ ነኝ፣ ምንም ነገር የማልሆን አንተ 119 ሰው እያየው ነው። ደሜ ማፈሪያው አቤት! እዛ ገብቶ አሁን ይሰርበኛል። የሚገርም እኮ ነው። ደምሮ እሺ፣ ይሰማሉ። ወጣ ተደውሎ ነው ስልክ። ኦኬ፣ ስልክ ተደውሎ። ስለዚህ በህይወት ዘመን እንደዚህ አይነት ነገሮች አሉ ማለት ነው። ይሰማል። ቴንክ ዩ እሱ እስከሚመጣ እኔና ሶፊ ጌም አጫውቱን። እስኪ አጫውቱን። መንክር ይመጣሉ አሉ እኮ ከመጡ እናቋርጣለን። ይኸውልህ ያለ እኔ እሱ ቤት እኮ ነው። እኔ እሱ ቤት ነው። እስካሁን ስታክ አድርጓል። ኦኬ፣ ላይቭ ስለሚል ብዬ ነው። ላይቭ ነው። እሱ ቤት ነው ያለሁት። ይኸው 100 ምናምን ሰው አለ እኮ 164 ሰው አለ መንክር ጋር እሱ ጋር የለም ወጣት የለም። ይምጣ። እኔ እሱ ቤት ነኝ። እኔ እሱ ቤት ነኝ። ሳይዘጋው አይቀርም መሰለኝ። ኧረ ይታየኛል። ሜጋ ግን 120 ምናምን ሰው አለ መንክር 114 ሰው እየወጣ ሰው ራሱ እየወጣ ነው። ታብታብ አድርጉ ጋይስ፣ ታብታብ እያደርጋችሁ ታብታብ እያደርግ ብራዘር፣ እንዳትሸወር። በህይወት ዘመን አባቢ ያስፈሳኛል፣ ያስገሳኛል፣ ያሯሩጠኛል ብለህ አትፍራ። ምንም ነው የማያመጣብህ፣ ምንም አያመጣብህም። እናንተ ይኸውላችሁ የእግዚአብሔር ጥበቃ የመላእክት አንተ ዲቪ ምናምን ትባለው ብሎክ ነው ማድረግ። ብሎክ አደርጋለሁ። እንደዚህ አትጻፍ፣ ትቦለካለህ ብራዘር። የምነግራችሁ ምንድን ነው እናንተ ላይ ምንም አይነት ነገር ሟርት፣ ድግምት አይከናወንባችሁ። ማርያምን ምንም እናቴ ትሙት ያምርባል። ጠላት በበዛ ሰዓት እያማረብህ ትመጣለህ። እያማረብህ ብራዘር። እንዴ እኔ
ባክ ኤንድ ፎርዝ ነው የሆንኩት ወደ የዛሬ 25 ዓመት። ያው በቃ ዘግቶ ወጥቷል ወጥቷል። ኦርቶዶክሳውያን እናቴ ትሙት ነው የምልህ። እንደዚህ ነው የምሄድበት። እንደዚህ ለምንድን ነው ውጡ ብላቸው ነው? ኧረ ምንም አልጻፍኩም። ምንም እና ለምን ወጡ እሳቸው ታዲያ? ለምን በቃ እኔ እንጃ የመጣሁት እንዴ ብራዘር፣ እኔ እኮ ነኝ የመጣሁት እንዴ። እኔ እኮ በአካውንት አንዱ ወንድሜ ምናምን ይላል፣ ፓፓ ምንድን ነው እየፈተነኝ ነው እንዴ? አንተ ነህ እንዴ? የአንተ ነው የተመታ። ምን አውቀህ ነው የምትስቀው ታዲያ? ጌታን ያደለው ደሜ ሽቄ እንዴት ነበር? አበል ምን አባ ገባ? ምን አገባ? ምን አቃጠለ እንደ አበባ? አረ እግዚኦ ማርነ ክርስቶስ ፑሽ ፑሽ አቁ እንጂ እንዴ! ምን አቃጠላቸው? እኔ ባይገርም ሶፊ ማርያምን ነው የምልህ። እኔ እዚህ ኦርቶዶክስ ከሆንኩ በኋላ የእውነት ነው የምልህ። እርግጥ አነባለሁ፣ ጎግል ላይም ገብቼ ስለ ኦርቶዶክስ ምናምን አነባለሁ አለ። ጎግል ላይ ከገባ የምትፈልገውን ጥያቄ ጠይቀው። ጎግሉ የምትፈልገውን ክሮም ላይ ገብተህ የምትፈልገውን ጥያቄ ጠይቀው። የምትፈልገውን ገባ በግልጽ ነው የሚያስቀምጥልህ፣ በግልጽ የምትፈልገው እና ይህንን ነገር ደግሞ እኔ ሴቭ አደርጋለሁ። መጽሐፍቶች አሉ የምገዛቸው ስለ ቤተክርስቲያን። አንተ ሰንበሪ ብትጠይቀኝ ለምትጠይቀኝ ጥያቄ አላቅም አይደለም። እማላቀውና ያልተማሩት ከሆነ ትክክል። ይህንን ምን አለ ግን የማውቀውን ጥያቄ አላቅም ብዬ ዝም አይደለም፣ መመለስ የሚገባኝ አለ። አብዛማ እንደዚህ ኦርቶዶክስ ሆንኩ። ለምን ኦርቶዶክስ ሆንኩ? ለምን ኦርቶዶክስ እና የማውቀው ጥያቄ ከሆነ እመልሰዋለሁ። ይሄ ደግሞ የሆነው የሆነ 40 ዓመት 30 ዓመት 20 ዓመት ተምሬ ምናምን አለ። ቢያንስ እንደዚህ አይነት ነገሮችን ማወቅ የጀመርኩት የዛሬ ዓመት ከ6 ወር ምናምን ነው። ዓመት ከ6 ወር ስፔሻሊ ዓመት ከ6 ወር ተረዳኝ። ዓመት ከ6 ወር 2 ዓመት ስፔሻሊ እና ዲስከስ በማድረግበት ሰዓት በማጠናበት ሰዓት ነው እንደዚህ አይነት ነገሮች የገባሁት። ምን ልፈልግ ነው እንደዚህ ምን ማለት ነው? ጋይስ ፑሽ አድርጉ እንጂ ኦርቶዶክሳዊነት ዝም ብለህ የምትኖረው እምነት አለ። ይኸውልህ ፕሮቴስታንት ውስጥ ምን አለ? ፕሮቴስታንት ውስጥ ባይብል ስተዲ ይባላል። ያው አንተ አስተማሪ ልትሆን ይችላል። ባይብል ስተዲ የመጽሐፍ ቅዱስ ጥናት ገባ? እዛ የመጽሐፍ ቅዱስ ጥናት ማንም ነው የሚመጣው፣ ማንም። አንተ አገልጋይ ነህ፣ ተገልጋይ ነህ፣ ድሃ ነህ፣ ሀብታም ነህ አትባልም። ገባ? ናይስ የአራዳ ፕላንት ወሰር ነው በቃ አትባልም። አሁን ኦርቶዶክስ ውስጥ ሰው ወይ በተለያየ አቅጣጫ ትምህርት መውሰድ አለበት፣ አለበለዚያ ደግሞ ሰንበት ተማሪ መሆን አለበት። ሰንበት ተማሪ ገባ? ሰንበት ተማሪና የአብነት ተማሪ አለ። የአብነት ተማሪ ይባላል። አንድ ሰው ከሰንበት ተማሪ እውቀቱ እየዳበረ ሲመጣ ወደ አብነት ተማሪነት ይቀየራል። የአብነት ተማሪ ስትሆን ብዙ ነገሮችን እንድታውቅ ነው የሚያደርገ። የአብነት ተማሪ ስትሆን ወደ ክህነት ወደ ተለያየ ነገር ነው የምታደርገው፣ ወደ አገልግሎት ዘርፍ ነው የምታደርገው። የሰንበት ተማሪ መሆን ግን የቤተክርስቲያንን ዶግማ፣ ቀኖና፣ ትውፊቷን እንድታውቅ ነው የሚረዳ። አሁን ይሄ ሰውዬ ቅድም እየጠይቀው ነበረ፣ አላቅም ይላል። ትሪኒቲን እንኳን አላቅም እያለ ነበረ። ትሪኒቲን ማለት ነው አየህ። ሰንበት ትምህርት ቤትን ያውቃል ወይ? አብነት እንግዲህ አብነት ገብቶ ነው ወደ መርጌታነት የሚያደርገው። የአብነት ተማሪ ሳይሆን መርጌታነት አያደርግም። የአብነት ተማሪ ለመሆን ደግሞ የግድ ምን ተምሮ መምጣት አለበት? ሰንበት ተማሪ ሆኖ መምጣት መቻል አለበት። ሰንበት ተማሪ ማለት እና የኦርቶዶክስ አንትኗ ደስ ነው የሚል ቫይቧ ደስ ይላል በጣም እያደግ የምትሄድበት ሂደት፣ ለአገልግሎት የምትበቃበት ሂደት ደስ ይላል። አሁን እኔ ፕሮቴስታንት በነበርኩበት ሰዓት እንደዚህ ፕሮቴስታንት ሆኜ
በአመቱ ነው ጸሎት ቤት የዛሬ 16 ዓመት በአመቱ ነው በቃ አገልግሎት የጀመርኩት እመነግርህ ማለት ነው። በሁለት ዓመቴ የቸርች መድረክ መምራት እንደዚህ ነገር ማለት ማድረግ እንደገና መስበክ ጀመርኩ። ገባ ጸሎት መሪ መሆን ጀመርኩ። እዚህ ግን እውቀት ኖረህም አልኖረህም እውቀት የዳበረ እውቀት ጨቀረ እውቀት ቢኖረ ቀጥታ እንደ ወደ አገልግሎት አረ ብራዘሮቼ እንዴ 27 ለ2000 ጋይስ እናንተ እያላችሁ እግዚአብሔር እና የፈለክ እውቀት ቢኖረ ኦርቶዶክሳዊ ስትሆን የፈለክ አይነት እውቀት ቢኖረ ክህነት አይሰጠም። የሚገርም እኮ ነው። ክህነት አይሰጠም። እዚህ ጋር ግን አሁን ለምሳሌ እነ በጋሻውን አይታል። እነ በጋሻው ከኦርቶዶክስ ወጡ። እነ ትዝታው ሳሙኤል ከኦርቶዶክስ ወጡና ወደ ፕሮቴስታንት ገቡ። ትዝታው ሳሙኤል አሁን ፓስተር ተብሏል። ፓስተር ነው የተባለው። ፓስተርነት ለማግኘት አልከበደውም ማለት ነው። የቤተክርስቲያን መሪ ሆኗል። በጋሻው በጌ የአንድ ቤተክርስቲያን መሪ ሆኗል። እዚህ ግን እነሱ ግን በተመሳሳይ መልኩ ወደዚህ ቢቀየሩ ግን ይህንን እድል አያገኙትም። እና ይሄ ልዩነት አለው። በጣም የሚገርም ማለት ነው። ተምረው ምን መሰለ መሪጌታ ጽጌን አክብረሃቸው የምታወራቸው በአስተምሮ ደረጃ ልታወራቸው ልትሞግታቸው የምትፈልገው ነገር ካለ ፈቃደኛ ነኝ፣ ደስተኛ ነኝ። ከዛ በተረፈ ግን ይሄ ዲስሪስፔክት የሚያደርግ ነገር እሳቸው ጋር መነጋገር ለእኔ ስለሚከብደኝ ነው። ደምረው እሺ፣ አላደርግም። እኔ አሁን የምጠይቀው ጥያቄ ምንድነው? ትምህርታዊ ጥያቄ ነው የምጠይቀው። የምጠይቃቸው ምንድነው? ኦርቶዶክሳውያን የዘላለምን ሕይወትን ያገኛሉ አያገኙም? እንደዚህ አይነት እሺ፣ ጥሩ። ይሄ ከሆነ ጥያቄው ኦርቶዶክሳውያን የዘላለም ሕይወት ያገኛሉ አያገኙም? ፕሮቴስታንታውያን የዘላለም ሕይወት ያገኛሉ አያገኙም? እነንትና ያገኛሉ አያገኙም የሚል አስተምህሮ በመጽሐፍ ቅዱስ ውስጥ የለም። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚባልም ተቋም የለም። በጥቅሉ በክርስቶስ የሚያምን የዘላለም ሕይወት አለው። መጽሐፍ ቅዱስ የሚለው የሚያስተምረው ከጌታም ከሐዋርያትም የተማር ነው። በክርስቶስ አምኖ ዳግም የተወለደ የዘላለም ሕይወት አለው ይላል እንጂ ፕሮቴስታንት ሆኖም እንዲሁ አይድንም፣ ኦርቶዶክስ ሆኖም እንዲሁ ዝም ብሎ አይድንም። ምክንያቱም ኦርቶዶክስ የሆነ የዘላለም ሕይወት ያገኛል የሚል አስተምህሮ ስለሌለ። ኦኬ፣ እንደዛ ከሆነ ኢየሱስ ክርስቶስን አምኖ የዘላለም ሕይወት ነው የሚገኘው ብለዋል። የሐዋርያት ቤተክርስቲያን ወይም ደግሞ የኦንሊ ጂሰስ አማኞች የዘላለም ሕይወት አላቸው? ኢየሱስ ክርስቶስን ማመን ማለት ኢየሱስ ክርስቶስ ማንነቱን በትክክል ተረድቶ ኢየሱስን እኮ አርዮሳውያንም ኢየሱስ ይሉታል። ቆንጆ እየመጡ ነው። ምንነቱን ተረድቶ አርዮሳውያንም ኢየሱስን ያውቁታል፣ ስለ ኢየሱስ ይናገራሉ። ኦንሊ ጂሰስ ስለ ኢየሱስ ይናገራሉ፣ ኢየሱስ ብቻ ይላሉ። እኔ እኮ ዋናው ጀነዋል አልዳኑ አምኖ የዘላለም ሕይወት ማግኘት ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አንዴ ጌታ አባቱ ተልኮ መጥቶ ከቅድስ እየጠየቁት ያሉት ምንድነው? እርሶ አንድ ነገር አስቀመጡ፣ አንድ አግሪመንት አስቀመጡ። ምንድነው ያሉት? ማንኛውም ሰው ኢየሱስ ክርስቶስን ካመነ የዘላለም ሕይወት አለው አሉ። መጽሐፍ ቅዱስ ላይ ካቶሊክ የለም፣ ኦርቶዶክስ የለም፣ ፕሮቴስታንት የለም ብለው ተናገሩ። ኦኬ፣ እኔ አንድ ነገር ይዤሎት መጣሁ። ምን ይዤሎት መጣሁ? የሐዋርያት ቤተክርስቲያን ወይም ደግሞ ኦንሊ ጂሰሶች ዚስ ኢዝ ናው ዊዝ ኬዝ አይደለም። እሳቸው እኮ አንድ ነገር አጭርና ግልጽ የመለሱልን ምን መሰለህ እኮ ሰዎች በሃይማኖት ተቋም አይድኑም። ኦርቶዶክስ ስለሆኑ ይድናሉ አይድኑም፣ ጴንጤ ስለሆኑ ይድናሉ አይድኑም። ሰው የሚድነው ኢየሱስ ክርስቶስን በማመን ነው እንጂ በተቋም አይዳንም ነው እየመለሱልህ የነበረው እሳቸው። የኔም ጥያቄ ምንድን ነው? እኔ አሁን ኦርቶዶክስ ስለሆንኩ የዘላለም ሕይወት አለኝ እያልኩ አይደለም።
ኦርቶዶክሳዊነት የዘላለም ሕይወትን አያሰጥም። ገባ? ኦርቶዶክስ ስትሆን በቤተ ክርስቲያን ውስጥ ክርስቶስ ኢየሱስ ያስተማረውን ትምህርት ተቀብለ አምነ በስራ ስትፈጽመውና ለእግዚአብሔር ስትገዛ ነው የዘላለም ሕይወትን ማግኘት የምትችለው። ኢየሱስ ክርስቶስ ያስተማረውን ትምህርት የማይቀበል ሰው ገላትያ 5 ላይ እንደሚናገር መናፍቅ ይባላል። መናፍቅ ደግሞ የእግዚአብሔር መንግስት አይወርስም ይላል መጽሐፍ ቅዱስ። አንድ የደምረው እዚህ አንተ አሁን ለምን አስወረድካቸው ምናምን የምትል እንጥልህ ይውረድ፣ ውጣና ሂድ ከዚህ። ለምን አስወረድካቸው? እኔ ሳስወረዳቸው አይተሃል? እሳቸው በቃ ወይ ኔትወርክ ተቋረጠባቸው ወይ ወረዱ። በቃ ምን ከባድ ጥያቄ ነው። ሰዎች እዚህ መጥተው እዚህ ጋር ሃይማኖት የሚጫወቱ ሰዎች እዚህ ጋር እኔ ጋር መጥተው እኔ አንዳንዴ እኮ የሚሳደቡት ይሻሉኛል። እኔ ታውቃለህ ከእንዲህ አይነት ሰዎች ሙሉ እኔ ተሳዳቢ ሰው ይሻለኛል ከእንዲህ አይነት አስመሳይ። ታስወርዳቸዋለህ ምናምን ይላል። አሁን ይህንን ከእንደዚህ አይነት ጋር መሪጌታ ኢንቫይት አድርጌዎታለሁ ካሉ ከተመቸዎት ቆንጆ ሀሳብ ስለተነሳ መተው እስከዛ እሳቸው እስከሚመጡ አንድ ክላሪፊኬሽን ማስቀምጥል ምንድን ነው መሰለህ፣ እኔ ኦርቶዶክስ አማኝ ሆኜ ማህተብ አስሬ እግዚአብሔር በማይፈቅደው ወይ ደግሞ ክርስቶስ ኢየሱስ በማይፈቅደው አታደርግ ያለኝን ነገር እያደረግኩ በንስሐ ማልመለስና በዛ ነገር ላይ በዛ ኃጢአቴ እምቢ ብዬ የማልቀጥል ከሆነ ኦርቶዶክሳዊነቴ አይደለኝም። ይሄ ኢየሱስን ካልኩት ማለት ነው። ሰው ኢየሱስን ከካደ ደግሞ የዘላለም ሕይወትን አያገኝም። የዘላለም ሕይወት አያገኝም። ስለዚህ በተቋም መዳን አይገኝም እያልኩ በአጭሩ። ኦርቶዶክስ ግን ምንድነች? እምነት ነች። ቀጥተኛ መንገድ። አየህ፣ ተቋም አይደለችም። ኦርቶዶክስ እምነት ናት። ማታያ ነገር ተው ብያለሁ መጀመሪያ እና ያ ነው። ስለዚህ ማንኛውም ሰው ይምጣና እኔ በዶግማ ላይ ወይም ደግሞ በመጽሐፍ ቅዱስ ድነት ላይ ኦርቶዶክስ እዚህ ቦታ ላይ ስታለች የሚል ሰው ካለ መጥቶ ያውራኝ። ይኸው ማርያምን እኔ ባለኝ እውቀት ዲፌንድ ማድረግ እችላለሁ። ጠራቸው እኮ ነው። ይምጣ። ደውለህ ጥራ። ከፈለግ ስልክ ካለ ደውለህ ጥራ። ጋይስ 2 አበባ ፑሽ አታደርጉም? ያው ጋብዣቸዋለሁ እና ይገባሉ። አበባ አንዳንድ አበባ ፑሽ፣ አንዳንድ አበባ ጋይስ። ናይስ ኤልጂ ናይስ ሰኔ አበሻ። ከዛው እስኮራችን እንዳይወስድ፣ አንደኝነታችን እንዳይወስድ። ቴንክ ዩ። አሁን ላይ ፑሽ 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 ፑሽ። ያው መወያይ ከፈለክ ያው አወያይኝ እያለ ነው። ኢትዮጵያን ዴይሊ ላይፍ አወያይኝ እያለ ነው። ማን ነው? ኢትዮጵያን ዴይሊ። ምንድን ነው? ኦርቶዶክስ ነው አናግሯ። ሰላም ጤና ይስጥልኝ። ሮስድ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ክርስቲያን ነኝ እኮ። የትኛው ዲኖሚኔሽን?